አልኮል በፍጹም አላስተዋወቅም። ብዙም አላስተዋወቅም ምላቸው ነገሮች አሉ። ዋነኛው ግን አልኮል በፍጹም አላስተዋወቅም። እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። እስልምና ህይወት ነው። ህይወት በቋንቋ ነው የሚገለጸው። ከቋንቋ ከህይወት የተወሰደውን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? እንግዲህ ዛሬም በአዲስ አነጋጋሪ በሆነ ቪዲዮ ተመልሰን ተገናኝተናል። እንግዲህ ይህች አክተር እንግዲህ እንደምታዩት እንግዲህ መጠጥ ጭራሽ አላስተዋወቅም እያለች ነው። አይዞሽ አስተዋውቂ፣ እንኳን ማስተዋወቅ ግጥም አድርገሽ ብትጠጭም ይቻላል በእናንተ እያልን ነው። እንደሞኛ ግጥም አድርገሽ ብትጠጭ እንኳን ማንም ተጠያቂ አያደርግሽም። ምክንያቱም ደግሞ ይህ ነው እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። ምክንያቱም ደግሞ ለልጆችም ለሌላም ሰው መጠጥን አላበረታታም፣ መጠጥን እንዲጠጡ አልመክርም እያለች ነው። ሰዎች ሰልማለች እንደይቺ ሴትዮ እንዳትሉ ብዬ ነው አስቀድሜ ልንገራችሁ ብዬ ነው። ነገር ግን ሴትዮዋ አልሰለመችም። ነገር ግን አስተሳሰቧ ከሙስሊሞች ጋር በጣም ስለሚቀራረብ ክርስቲያን ወገኖች እንግዲህ እቺ ሴትዮ እስልምና ተቀበለች ሙስሊም ሆነች ለምን ከአባታቸው አነጋገር ውጭ ስለሆነች ማለት ነው። እነሱ ሁለት ይጠጣል የምትለዋን ስታይል ታውቃታላችሁ። ከዛች አባባል ስለወጣች ሴትዮዋ እንግዲህ ሰልማለች ብላችሁ እንዳትፈርጇት ብዬ ነው። አልሰለመችም። ነገር ግን ደግሞ እንደዚህ አይነት ቢስት የሆኑ አመለካከቶችን አበረታታለን ማለት ነው። ሌሎችም እንደዚሁ አዝናኝና አስተማሪ ቪዲዮዎች አሉ። እስከ መጨረሻው እንድታዩ ቪዲዮውን ጋብዛችኋለሁኝ። ወደ ቪዲዮ። አልኮል በፍጹም አላስተዋወቅም። ብዙም አላስተዋወቅም ምላቸው ነገሮች አሉ። ዋነኛው ግን አልኮል በፍጹም አላስተዋወቅም። አዎ ምክንያት አለኝ። አንዱና ዋነኛው ነገር አልኮል ማንንም አያንጽም። አልኮል ለማንንም አይጠቅምም። ከዛ በተጨማሪ ደግሞ እኔ በግል ህይወቴ በጣም ማቃቸው መወዳቸው ሰዎች አልኮል ከራሳቸው ከቤተሰባቸው ከአምላካቸው ሲነጥላቸው አይቻለሁ። በስተመጨረሻም ህይወታቸውን ሲያሳጣቸው አይቻለሁ። እና የአልኮል መልካም ጎን የለውም። ቀባብተን አሳምረን በካሜራ ምናምን ልናቀርበው እንችላለን፣ ግን መልካም ጎን የለውም። በእርግጥ እሱ ያነሳችው ሀሳብ ልክ ነው። መጠጥን ማንም ሰው ቢሆን ሊያበረታታ አይችልም። እንኳን ፈጣሪ ጠጡ ብሎ ሊፈቅድልን ይቅርና ማንኛውም ግለሰብ እንደ ግለሰብ እንኳን መጠጥን አጸያፊ ከአልኮል የጸዳ ትውልድን መፍጠር ነው የሚፈልገው። እሷም ያለችው ይህን ነው። ልጆች እንዲጠጡ የማልፈልገውን ነገር ሌሎች ሰዎች ልጆች ግን እንዲጠጡት አሳምሬ ላስተዋውቅ አልችልም ነው ያለችው። በርቺ አንቺ ልክ ነሽ። ግን ደግሞ ትላልቅ ሰዎች የሃይማኖት አባት ነን የሚሉ ሰዎች ደግሞ እንግዲህ ጠጡ፣ ሁለትም ሶስትም ይሁን ጠጡ እያሉ ነው። እንግዲህ ሌሎች እምነት ተከታዮች ካላችሁ ኮሜንት ላይ አይ እኛ እንጠጣለን፣ 4-5 ቢሆን እንጠጣለን፣ 2 እንጠጣለን የምትሉ ካላችሁ ኮሜንት ላይ ተናገሩ። እኛ ደግሞ ፍጹም አንጠጣም፣ ከአልኮል የጸዳ ትውልድን እንፈጥራለን ኢንሻአላህ። መጠጥ የሚፈቀደው ሁለት ይፈቀዳል በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል በእውነቱ ማለት አይምሮንም ይሰጣል። በዚህ እግዚአብሔር አልከለከለም። በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት የበዓል በዛ እያደረግን ምን ጠጣሳ አሉት። የበዓል ሰይጣን የለም ወይ አለችው። አይደለም በዓል ሳይሆን የነበረው ሰይጣን ዛሬም አለ። ስለዚህ የበዓል መስከር በሰኞ አለመስከር ያለ ማን ነው? የለም። አንደኛ እንዳትሰክሩ እሺ በሉ። ሁለተኛ ዘፈን ማቆም አለባችሁ። ዘፋኞች ሊጣሉኝ ይችላሉ። እሺ በሉ። ይሄንንም ዛሬ ጀምሮ ማለት እስቲ ይሄ መስቀል መሸከም ማለት ይሄ ነው። እንግዲህ ከአነጋገራቸው እዚህ ቪዲዮ ላይ እንደምትመለከቱት ፈገግታቸው በጣም ሙሉ ነው። እሳቸውም 1-2 እንደሚሉ በጣም ግልጽ የሆነ ነገር ነው። ያው እንግዲህ ቀጣዩ ትውልድ ግን ከመጠጥ የጸዳ እየሆነባቸው ነው። ያ ነገር እንግዲህ በጣም የሚያስከፋቸው ይመስለኛል። ምክንያቱም ደግሞ እነሱ የማይጠጡ ከሆነ ነገ አባቶች ሲጠጡ ደግሞ አትጠጡ ብለው መከልከላቸው የማይቀር ስለሆነ እንግዲህ እሳቸው ፈገግ ብለው 2 አብሽሩ ጠጡ እያሉ ነው። እሳቸው እንዳሉት እንግዲህ መጠጥን እርኩስ ነው ማለት አይቻልም፣ ኃጢአት ነው። እርኩስ ነው የሚል ሰው ኃጢአተኛ ነው ብለዋል። እንግዲህ ልጅቷ ኃጢአተኛ ትሆናቱን በኮሜንት እናንተ ጻፉበት። እኔ ወደ ቀጣይ ቪዲዮ ልወሰዳችሁ። አሁን ሀብታሙ ብዙዎች ኢቭን ሙስሊም መሆንህን ላያውቁ ይችላሉ ብዬ አስባለሁ። ምናልባት የሰላት ምልክት የተለየ ግንባር ላይ ማስተዋል ያልቻሉ ሰዎች ሀብታሙ ከዛ በኋላ ተክለ ስላሴ ነው። ለምሳሌ አሁን ሀብታሙ መሐመድ ቢሆን ሊገመት ምናምን ይችላል አይደል? ሪሌትድም ስለሆነ ግን ሀብታሙ ተክለስላሴ ሲባል የሆነ ስቶሪ ከጀርባው የሆነ ስቶሪ ይኖረዋል ብሎ ተመልካቾችም ይገምቱ ይመስለኛልና እሱን ከማንሳት ብንጀምር ደስ ይላል። ትንሽ በልበት ነው። አዎ ቢስሚላህ እንግዲህ
ቢስሚላህ ብዬ የጀመርኩት ቢስሚላህ ይውጣ ሆን ብዬ ነው። እሺ ስም እንግዲህ በነገራችን ላይ የክርስቲያን ስም አይደለም ሀብታሙ። ሰው መሸወድ የለበትም አንተን ጨምሮ። ሀብታሙ ማለት እንዲያውም አንድ በጣም ማከብረው ሼህ ምን አለ፣ አብደል ገኒ መሆን ይችላል አንተ ስም አለ። ምን ማለት ነው? ሀብታሙ የሚለውን ሲተካው ማለት ነው በሙስሊም። እኔ ከስም ጋር በተያያዘ የታላቅ ወንድማችንን ብስራትን ባዮሎጂካል ብራዘር ወይንም የአባታችን ልጅ ነው። እሱ ያለውን መድገም የሚያስፈልግ ይመስለኛል። የልጅ ስም ማን ነው አለኝ ባለፈው። ሀኒፍ እንደተወለደ ማለት ነው። ሀኒፍ አልኩት። የግድ አረብኛ ስም መሆን አለበት የሚል ጥያቄ ነው ያነሳው። ገብቷል? ምን ማለት ነው ይሄ? አንድ ሰው ሙስሊም ሲሆን የግድ አረብኛ ስም ማለት አይጠበቅበትም። ህይወት እኮ በብዙ መንገድ የሚተረጎም ነው። አማርኛ ውስጥ፣ ኦሮምኛ ውስጥ እያንዳንዱ የተፈጠርንበት አካባቢ ያለው ማህበረሰብ የሚናገረው ቋንቋ ውስጥ ብዙ ዊዝደም አለ። እስልምና ህይወት ነው። ህይወት በቋንቋ ነው የሚገለጸው። ከህይወት የተወሰደውን ነገር ደግሞ በቋንቋ እንደፈለክ አድርገህ ልትገልጸው ትችላለህ። ስለዚህ ሀብትን እንግዲህ ፋዘር የኔን ስም ያወጣው በነገራችን ላይ አክስቴ ናት። የእናቴ ማን ነው የፋዘር እህት ማለት ነው። ጣይቱ አክስታችን። አዎ አላህ ይርሐማት ሌላ አክስታችን። ጋር ያለ እንደሆነ የተሰማ ነው አክስቴ ምናምን አንተና መጀመሪያ አራከኝ ለራስህ ተክሊል ብለህ በኔ ተግልጽ ላዛራክ አራከኝ። እሺ ይደረጋል። ስለዚህ እሷ ለኔ ሀብታሙ በላይ ያወጣችበት ምክንያት ፋዘር በውትድርና ረጅም ጊዜ ከቆየ በኋላ ልክ ከውትድርናው ዓለም ሊወጣ አካባቢ ከመውጣቱ በፊት ብዙ ምስቅልቅል አሳልፏል። አስመራ መሄድ ነበረበት። ሌሎች በጣም ብዙ የሚዘምትባቸው ቦታዎች ነበሩ። በነገራችን ላይ ኮንጎ ዘምቷል። የኛ አባት ሀገር በመጠበቅ ውስጥ በማጽናት ውስጥ በጣም ትልቅ ሚና ነበረው። ምናልባት የእነሱን አሪያ መከተል አንችል ይሆናል በዚህ ዘመን እንጂ ሌጋሲውን መያዝ እንችላለን። ይህን ግለሰብ እንግዲህ ከዚህ በፊት በሶሻል ሚዲያ ላይ እንዲሁም ደግሞ በኦንስትሪም ሚዲያው ማለት በኢቲቪ የምታውቁት ሰውዬ ነው። ሀብታሙ ነው የሚባለው። ነገር ግን ደግሞ ሙስሊም መሆኑን ምን ያህላችን እናውቃለን የሚለውን እንድታውቁ ፈልጌ ነው ያመጣሁት ይህን ቪዲዮ። እንግዲህ የእስማኤል ተክሌ ወንድሙ ነው። እንግዲህ ደግሞ ከላይፉ እንግዲህ ያጋጠመውን የህይወት ታሪኩን ለእናንተ አጫውቷችኋል። ሙሉ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ኔክስት የምናየው ቪዲዮ ደግሞ ወደ አላህ መመለስ እንዳለብን የሚያስታውሰን ድንቅ ምክር በወንድማችን ይቀርብላችኋል ኢንሻአላህ። እሱን ተከታተሉት። አላህን ሱብሓነሁ ወተዓላ በጣም ያመስክና የወንጀለኝነት ስሜት የሚሰማህ ከሆነ ይህን ንግግር ልብ ብለህ ስማኝ። በሙሳ ዓለይሂ ሰላም ጊዜ አንድ ግለሰብ ነበር አላህን ሱብሓነሁ ወተዓላ ለ20 ዓመታት ሙሉ ሲያምጽ የነበረ። አላህን ሱብሓነሁ ወተዓላ ለአንድ ቀን እንኳን ተገዝቶት ማያውቅ ሰውዬ ነበር። አላህ ሱብሓነሁ ወተዓላ ሙሳ ዓለይሂ ሰላም ወደዛ ግለሰብ እንዲሄድና አላህ እንደተቆጣበት እንዲነግረው ለሙሳ ዓለይሂ ሰላም አላህ ላከው። ከዛ ወደዛ ግለሰብ ሄደ። ሙሳ ዓለይሂ ሰላም በሩን አንኳኳው። እንዲህ ሙሳ ዓለይሂ ሰላም አለ ያ ግለሰብ። ከዛ ሙሳ ዓለይሂ ሰላም አላህ እንደተቆጣበት ነገረው። ያ ግለሰብ ደነገጠ። ወደ ተራራም ሄደ፣ ብቻውንም ሆነ። ከዛ አላህን እንዲህ ሲል ተማጸነው፣ አላህ እዝነትህ አልቆ ነው ወይስ ወንጀሌ ጎትቶህ ነው? የትኛው ወንጀሌ ካንተ እዝነት በልጦ ነው? ጌትዬ ለጋስነት ካንተ ነው፣ ወራድነት ግን ከኔ ባህሪ ነው። ወይስ የኔ ወራድነት ካንተ ለጋስነት በልጦ ነው? ለባሮችህ እዝነትህ ከተቋረጠ፣ ለባሮችህ የእዝነት በር ከተዘጋባቸው ለማን አቤት ይበል? አላህዬ ያንተ እዝነት አልቆ ከሆነ የኔም መቀጣት ግዴታ ከሆነ የሰው ልጆችን ሁሉ ቅጣት እኔ ላይ አድርግብኝ ብሎ ተማጸነ አላህ። ከዛ አላህ ሱብሓነሁ ወተዓላ ለሙሳ ዓለይሂ ሰላም እንዲህ ብሎ ላከው፣ በል ወደዛ ግለሰብ ሂድና የምድር ስፋት ያክል ወንጀል ቢኖርበት ምሬሃለሁ ብለህ ንገረው አለው። ያ አላህ እኮ መሐሪ የሆነ ጌታ ነው።